ተም ነገ እንደምትሰድቡኝ አውቃለሁ። እሰይ ይበልሽ ረፍ እያልንሽ ትሉኛላችሁ። ግን እኔ የማረግ ሰው ለምን ሁሉም ሰው በአንድ ተገለበጠብኝ? እውነት አንድ ሰው አይደለም። ለምን እኔን እንዲያደርጉኛል? እኔ ሰው ላይ ደርሼ አላውቅም። እመቤቴ ለአነጋገሬ ራሱ ተጠንቅቄ ነው። ሰው እንዳይቀየመኝ ማነው 10 ይቅርታ እየጠየቅኩ ነው። ግን ጅል ነኝ እኔ። አለ ይላአኒ ክርስቶስ። ማናት ፋሲካ? ማናት ፋሲካ? እውነት ማናት? እኔም ፋሲካን አላውቃትም። ፋሲካን ባቅ ኖሮ እዚህ ቤቴ ለብቼ ሳሙሳ በመጠቅለል ተሰቃያለሁ እንዴ? እኔ አላውቅም። የሴት ስም ሲጀመር አላውቅም። እኔ ከአንቺ ውጭ ከዜዶ ውጭ የሴት ስም ራሱ አላውቅም። አንተ እውነት ነው የምልሽ፣ እውነት አላውቅም። ማናት ፋሲካ? ውሽዬ ምናምን የምትባለው ልጅ ነች የምትባለው ሳይሆን ውሽዬ ዘንጋታዋ ውሽዬ በል የምትባለው አይደለም። አሁን ስትጣሉ እንደዚህ ይኸውልህ፣ አንድ ነገር ልንገር፣ አንድ ሰው አብሮ በሆነበት ሰዓት ጥሩ ከሆነ ጥሩ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም። እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። አያችሁ፣ የሙስሊም ወንድ የፈለገ ዱርዬ ቢሆንም መጨረሻ ላይ የሚፈልገው ግን የቤት ልጅ ወይም ደግሞ ተሸፋፋኝ ሴት ነው የምፈልገው። ወላሂ ላዚም። ለምን ካላችሁ ዛሬ ሀቢብ የተናገረው ነገር ትክክል ነው። ከውሽዬ ጋር ለመታወቅ ሰሞኑን ወዛው ወዲያ ወዲህ ሲል ነበር። እሷ በፍቅር ጠብ ብላለች። መጨረሻ ላይ ግን እኔ የምፈልገው የተሸፋፈነች ሴት ነው ብሎ ላይቭ ላይ ተናገረ። አያችሁ፣ አንዳንድ ሰዎች ዝም ብላችሁ እንደመጣላችሁ አትቀደዱ። የፈለገ ነገር ቢሆን የሙስሊም ወንድ መጨረሻ ላይ ወደ ተሸፈነችው ሴት ነው የሚሄደው። አሁን ውሽዬ እያለቀሰች ነው። ስለዚህ ሴቶች በደንብ አድርጋችሁ እሰቡ። ተሉ ብላችሁ ለወንድ ልባችሁን አትስጡ። አሁን ውሽዬ ልቧን ስለሰጠችው ነው እየተንፎቃፎቀች ያለችው። ግን የሙስሊም ወንድ የፈለገ ነገር ቢሆን መጨረሻው እንደዚህ ነው የሚፈልገው። የትም መታዘብ ትችላላችሁ። እና ለማንኛውም ይሄ አድርሱልኝ ስለገረመኝ ነው። ግን ሲለያይ ማናት እሷ አይባልም። አንቺማ አሁን የሷ ጀለስ ቤስት ጓደኛሽ ስለሆነች እኔን ስለማታውቂኝ ያን ያህል ወደ እሷ ነው የምታዘነቢው። እያዘነበልኩ ሳይሆን አሁን አንተ ነህ እኮ ውሽዬ ማናት እያልክ ያለው። በብዙ ነገር ይሸውድሻል፣ ታውቂያለሽ። በብር ይሸውድሻል፣ በምን መልአክ ለመምሰል ማለት ነው። እባብ እየሆነ ኢትሶክ ምንም ችግር የለውም። ኖርማል ማለት አንቺ ግን አይክፋሽ። አና ቤት ቻለሁ። አታልቅሽ፣ አይክፋሽ። በነገሮች ቶሎ አትሰበሪ። ጠንካራ መሆን አለብሽ። ከዚህ የባሰ ነገሮች አልፈሽ ይቅርብሽ ብያል ነበር። ነገማ አርስ ነው የምታደርገኝ። እኔ ብዬ ነበር። ያችም እየለጠፈች እንትና ደግሞ ቡና እየጠጣች አላልኩም ነገ ታረቅሻለሽ ብያል ነበር። ኖርማል ወላሂ ኦኬ። ዜድ ክፈች እያለችሽ ነው። የት አለች? እኔ አስገባታለሁ። ከገባች ክፍት እኮ ነው። አስገቢያት። እኔ አመጣታለሁ። እኔ እንዳታልቅሽ እያበዛሽ ነው። ይሄ ግዴታ ነው። ዋት ፕሮብሌም ሶ ዋት ለዓለም እንግሊዘኛ ነው። ዋይ ዓለም ሁሉም ያወራው ነው። ከዜድ ጋር ጌም ስትጫወቺ ማለት ነው። በእናትሽ እንትን ቅጫት በእንግሊዘኛ ሙሉ ታሪክሽን አውሪልን። ተቀጪ ቢያት አንድ እንግሊዘኛ አችልም ዜድ። አዎ ዜድ እያሉ ነው። ቆላ አስገባት እስቲ። አንድ እንግሊዘኛ አችልም
ዝም እኮ ከሰው ጋር ነች ብዬ ነው። ግን እኮ ራጁ እኔ ቀልዴ ነው። ይኸው እኔ ሚካኤል ካሁን በኋላ አንድ ሰው እንዳይልክልኝ እንዳልጫወት። እሺ ካሁን በኋላ ማርያምን ነው የምልሻለሁ። ካሁን በኋላ እግዚአብሔር እኔ በቀልድ ነው ሁሉ ነገር እንትን ያልኩት። እናቴን ነው የምልሻለሁ። ካሁን በኋላ አንድ ሰው ይሄ እንደዚህ ቀልጂ እንደዚህ በይ ምናምን እንዳይለኝ። እሺ ነግሬሻለሁ። እኔና ረጁን አስቀሩ። ምንድን ነው ታዲያ እኔ ላይ እሪ የምትለው? ሰላም ነው አለሁልሽ። እኔ እኮ እየተከታተልኩ እኮ ነው በሌላ ስልኬ። እሷ ደግሞ ተሰደብኩኝ ምናምን ትለኛለች። ማን ሰደባት? ይሄ ደግሞ ይልክልኛል በዚህ ሰዓት። እስካሁን አትልክም ነበር እንዴ? አንተ ምን እያልክ? ቆይ ምንድን ነው የሚያስለቅሳት? ተቆጮ ትክክል አይደለም። ምን ሆና ነው የምታለቅሰው? እኔ ሜሪዬ ምን ነግረዋለሁ? ያው ጥሩ ማለት አንዳንድ ጊዜ ጓደኛ ስትሆኑ ጥሩ ማሳልፉ መጥፎ ማሳልፉ፣ ከተቻለ በዝምታ ማለፍ፣ ካልተቻለ ደግሞ ባለፉት ነገሮች መጸጸት ወይ መቆጨት አያስፈልግም። ሀቢብ አሁን አንተ እየነገሩኝ ነበር እዚህ የሆነች ሽፍን ያለች ሴት ምናምን ካሁን በኋላ አገባለሁ ምናምን እያልክ ነበር መሰለኝ። አይ ቲንክ አይደል? ያ ኦፍኮርስ ማይ ምኞቴን የነገርኳቸው። ያ አይ አያስፈልግም። በቃ እንደዚህ አይነት አክሽኖች ራሱ አያስፈልግም እውነት ለመናገር። ምክንያቱም መጀመሪያ አንተና እሷ ገና ትላንት ነው የተጣላችሁት፣ ወይ ደግሞ ሆነ እንኳን ተብሎ ከታሰበ ትላንት ነው ሁለታችሁ መሀል ፕሮብሌም የተፈጠረው። አያስፈልግም። በቃ ወይ ነገሮችን ላይ የገባኸው ወይ ዝም ብለህ ፈታ ማለት ከሌሎች ስለዚህ ኢሹ ለማውራት አለ እና እንትን አይልም። ምንድን ነው አይሄድም። በቃ አንዳንዴ ከሰው ጋር ጥሩ ከነበረ ጥሩ ነገር ካለፈ በጥሩ ነገር ተዘግቶ ያልፋል። ከዛ ውጭ ግን ነገሩን እያነሱ ሌላ ነገር መባባሉም አያስፈልግም። በሱ አሁን ከፋት በቃ በጣም እያለቀሰች ነው። እኔ እኮ ሰው ሲሸር አድርጎልኝ እኮ እያየኋትኝ እኮ ነው። ግን እሷ ዝም ብላ እንትኗን ያኔ በግምት የምታወራቸው ነገሮች አሉ። ሆን ብለው በልደቴ ገን ጠብቀው እንደዚህ ያደረጉብኝ ልጆች አሉ ምናምን ነገር እያለች ነው። እኔ ደግሞ ማውቀው ነገር የለም ላይ ምንም ነገር ምን እንደተፈጠረ ነግሬሻለሁ። በቃ በዛ የመጣ ነው። እኔ ደግሞ ሌላም የተናደርኩበት ነገር አለ። እሱን ደግሞ ስልኬ ደግሞ ስለዘጋሁት ነው ብዙ ሰው እየደወለ በእሷም ምክንያት ነው። ማን ያቀኛል? ስልኬን ከፍተዋለሁ ከአሜሪካ ከምን የሚደወልልኝ። ከዛ ዘጋሁትኝ በቃ ሲጨንቀኝ። አሁንም አልከፈትኩትም። እኔ ነግሬሻለሁ እንጂ ምን እንትን ኖሮ ክፋት ኖሮኝ ነው እሷ ላይ። ያው ክፉ ብትሆኝ እኮ ፋሲካ ላይ ግን አትሆኝ። አውቀሻት ደግሞ ፋሲካ ላይ ክፉ አትሆኝ። እኔ ላይ ምንም ማውቀው ነገር የለም። እሷ ስታለቀስ ምን ስትል እየሰማኋት ነው። ግን ሪዝኗ የምትለው ነገር አይደለም። አለ አይደለ ብቻሽን ስትሆኝ ምናምን ነገር እንደዚህም ጭንቀቱ የሚፈጥርብሽ ነገር አለ። በቃ ይሄ ነው ብለሽ በግምት የምታመጫቸው ወሬዎች አሉ። ግን ምንም ነገር የለም። ወላሂ ነው የምልሽ። እኔ አንቺን አላቅሽም፣ በእሷ ምክንያት ነው የማውቅሽ። ጥሩ ሰው ነሽ ምናምን፣ ግን ነግሬሻለሁ። እኔ ምንም የማውቀው ነገር የለም ወላሂ። ማንም ልኮኝ አይደለም። የእሷን ልደታ አበላሽም አሳምርም ያለኝ ሰው ነበረ። በቃ ተደዋውላችሁ ምናምን መፈቱት ነበር የመሰለኝ። ገባ ምንም እንኳን ከሌለ እስከ 12 ሰዓት ስጠብቀው ነበረ። በር ሰው ነበረ። ነገሩ ምን ተቀየረ? በአንድ ቀን መቼስ ሰው የሚወደውን ሰው በአንድ ቀን ሊያልቅ አይችልም። ውዴታ በአንድ ቀን አያልቅም። ውዴታ በአንድ ቀን የሚያልቅ ነገር ከሆነ መጀመሪያ ውሸት ነበረ ማለት ነው። ገባ እናውቀዋለን እኮ እኔም አልፌበታለን። እያለፍኩበትም ያለሁት ነው እውነት ሀቁን ለመናገር ገባ። በአንድ ቀን እንዲህ የሚተው በአንድ ቀን እርግፍ አድርገህ የምትተው ቢሆን ስንት ሰው በአንድ ቀን ቁርጥ አድርጎለት እርግፍ አድርጎ ይተው ነበር። በአንድ ቀን ገባ። ነገሮች በአንድ ቀን እንደዚህ በአንድ ቀን ትውት፣ በአንድ ቀን እርስት፣ በአንድ ቀን ስለሆነ ሰው ማውራት በአንድ ሰው እሱ ነገር የሚሆን ቢሆን ስንት ስለ እሷ ምንም ነገር እኮ አላወራሁኝም እኮ ስለ እሷ ክፋት ምክንያቱም እኔ ክፋቷን አላውቅም። ስለ እሷ ክፋት እኮ ማወራው እኮ ክፋቷን ሳውቅ ነው። ምኗንም አላውቅም ሲጀመር። ሲኖርበት የሆነ ነገር ምን አወራሁ? ስለ እሷ እኮ ምንም ነገር ያወራኋት ነገር የለም። አሁን እንዲህ ተባባልን ምናምን ነገር ሳይሆን በቃ ከላስ ትታያለች፣ ትታረቂያለች። ኦልሬዲ እኮ ታርቀናል። አስታረቅሽን አይደል እንዴ? ቀን
ተበላት አልችኝ ግን አንተ ከዛ በኋላ ምን ተስማሙ እንትን አያስፈልግም። ሰው እንትን ማለት ራሱ መራራቅ እንኳን ካለባችሁ ተነጋግራችሁ የማያስማማችሁ ነገር ካለ በመሀል እንትን ብላችሁ ትታችሁት መራራቅ ነው እንጂ አያስፈልግም። እሷን ቅድም እዛ ወላሂ ላዚም እያወራን አንተን የሚሰድቡን ሰዎች ስትቦልት ነበር። ወላሂ ቅድም ማለት ነው ገባ መጥፎ ለአንተ መጥፎ አይደለችም፣ አንተም ለእሷ መጥፎ ልትሆን አትችልም። ምክንያቱም ፋሲካ መጥፎ ሰው አይደለችም፣ መጥፎ ባህሪ የላትም። በጣም የዋህ ሰው ሁሉ ነው የምታምነው። የማመን ችግር የለባትም። ትንሽ እንኳን የመጠራጠር ነገር የለባትም። ገባ እንደዚህ ደግሞ ያኔ በቃ ቶሎ የምትሰበር አይነት ሴት ነው። ይሄንን ነገር ተነጋግሮ በአግባቡ ምንም እዚህ መቆጣጣትም ራሱ አያስፈልግም። ተነጋግሮ ተደዋውሎ ያለውን ነገር በቃ ይሄ ነገር ሻንተምችም ይሄ ነገር አተመችም ተብሎ መዘጋት ያለበት እንጂ እንደ ኢስ ራሱ ከቀደም በኋላ ምን ይጣም ነው